የሌላ ኑር ሰቦ አባትና እናት ናቸው። አያሳዝኑ? እሷም እስር ቤት ተገባይ 14 ዓመት። ሌላ ኑር ሰቦ በህይወት አለች ወይስ የለችም? እያንዳንድክ ለሷ ገንዘብ ተታሰባስብ የነበርከው ስለሷ ነገሩ ምን ደረሰኝ? እንደሰማችሁት ነው እንግዲህ የላይላ ጉዳይ በጣም አሳሳቢ ጉዳይ ሆኗል። አሁንም ቢሆን የላይላ ጉዳይ መጀመሪያ መግቢያው ላይ እንደሰማችሁት ነው እንግዲህ በጣም ብዙ ጊዜና በጣም ከሚባለው ጊዜ በላይ የላይላ ጉዳይ ጊዜ ወስዷል ማለት ነው። ምክንያቱም እንግዲህ ከዚህ በፊት እንደሰማችሁት ላይላ እንትን አድርጋ ነበረ። እንዴት ነው ልትወጣ ነው ከሮመዳን በኋላ ትወጣለች ተብሎ እንግዲህ ህዝቡን በሙሉ ብር አዋጡና ለላይላ ያለው ነገር ይነገራት ወይም ደግሞ ትውጣ ተብሎ ነበረ። ከዛም እንግዲህ ህዝቡ ተረባርቦ በጣም በሚሊዮን የሚቆጠር ብር አውጥቶ ግን ላይላ ልትፈታ አልቻለችም ማለት ነው። በጣም በሚያሳዝንና በሚያናድድ ሁኔታ ማለት ነው። የላይላ ጉዳይ አሁንም ቢሆን ዝም አንልም ብላችሁ ወይ ካልሆነ ሞቷን እንድታፋጥኑላት፣ ካልሆነ ማትፈታ ነገር ከሆነ ማትለቀቅ አይነት ነገር ከሆነ ሞቷ እንዲፋጠንላት ቢሆን ይሻላል። ምክንያቱም እስር ቤት ውስጥ ሆና እየተሰቃየች ስለሆነ ብዙ ፈተናዎችንም እያሳለፈች ስለሆነ ለሷ ለነፍሷ ሲባል ምን ጊዜም ቤተሰቦቿ እንግዲህ ከሞት የቆረጠ እንትን የላቸውም። በጣም በሚያናድድና በሚያበሳጭ ሁኔታ ማለት ነው። እስኪ በሩን ዝጊው ውዴ። በጣም በሚያናድድና በሚያበሳጭ ሁኔታ ማለት ነው። በጣም የምታሳዝን ነፍስ ናት ላይላ። እናቷም አባቷም ቤተሰቦቿም እንዲሁም የኢትዮጵያ ሕዝብ በጣም ልቡ የተሰበረበት ነገር ቢኖር የላይላ ጉዳይ ነው። ምክንያቱም ላይላ እንደምታውቋት በጣም ብዙ ነገሮችን ያሳለፈች ልጅ ናት። እስር ቤት ውስጥ በጣም ብዙ መከራዎችን ያለፈችና በጣም እየተሰቃየች ያለች ልጅ ናት። ከዚህም በፊትም እባካችሁ ማስፈታት ባትችሉ እንኳን እንድሞት ፍቀዱልኝ ብላ መልእክት ልካብን ነበረ። ከዛም ያንን መልእክት ተከተለን እንግዲህ ወደና ሀቢባ ቤት ገብተን እንደ አዲስ ነገሩ ተጋኖ ነበረ። ላይላ እንግዲህ በቃ ሆስፒታል ገብታለች፣ በቀስ በቀስ መረጃውን እናቀብላችኋለን ብለው ሲያበቁ ግን በሚያሳዝን ሁኔታ ምንም እያመጡልን አይደለም። በጣም በሚያናድድ ሁኔታ ምንም ነገር እያደረጉ አይደለም። የላይላ ቤተሰቦችም እንግዲህ አንዴ ልባቸው ከፍ አንዴ ልባቸው ዝቅ እያለ በስቃይ ውስጥ እንደሚኖሩ መረጃው ደርሶኛል ማለት ነው። በጣም ያሳዝናል። ወይ ልጃቸው አልተፈታችላቸው ወይ ደግሞ ሞቷን አልሰሙ፣ ልባቸው እንደተንጠለጠለ ይሄው አመታትን ከአመታትም ደግሞ እለታት አመታት ደግሞ ዘመናትን እየጎረፈ እየተሰቃዩ ይገኛሉ ቤተሰቦቿም ማለት ነው። እሷም እንግዲህ ደግሞ በጣም በሚያናድድና በሚያበሳጭ ሁኔታ ተስፋ በመቁረጥ ውስጥ አእምሮዋ ታውቆ ትገኛለች ማለት ነው። በጣም ያሳዝናል። እና ሀቢባም ሁሉም ሰው እንግዲህ ጸጥ ብሏል። በውስጥ እየሰራን ነው፣ በውስጥ እንትን እያልነው ነው እያሉ እንግዲህ የሚመጣውንም በሳንቲምም በምንም እየሸጎጡ እንግዲህ እያስቀሩ ነው። በጣም ልብ ይሰብራል። ሆነን ለመናገር በጣም ያሳዝናል። ውድ ኢትዮጵያውያን እና ኤርትራውያን ፕሊዝ በእናታችሁ የላይላን ነገር ዝም አንበል ብላችሁ ስለ ላይላ ነገር በእናታችሁ ፍትህ እንዲገኝላት፣ ካልሆነ ደግሞ የተፈረደባት ሞት እንዲደረግላት። በቃ ለሰው ልጅ መሞትም መልካም ነው፣ ገባችሁ? መሞትም መልካም ነው እና እንዲፈረድላት ፕሊዝ በተቻላችሁ መጠን ድረሱላት ለማለት እወዳለሁ። ዝም አትበሉ። ሀቢባ እንዲህ ከበድ ያሉትን ነገሮች መፍታት አትችልም። ሀቢባ መፍታት የምትችለው ምን አይነት ነገር መሰላችሁ? ዝም ብሎ ይሄ ሴት ልጅ ብር ተበላ፣ ወንድ ልጅ ብር ቀማ፣ ሴት ልጅ ከወንድ ልጅ ጋር ታረቀ፣ ወንድ ልጅ ጋር ተፋታ የሚለውን ነገር እንጂ እንትን የምትለው ይህን ከባዱን ነገር ልታስፈታ ወይም ደግሞ አላየሁም። ከሀናም ጀምሮ ማለት ነው። የሀናንም ይኸው ተቀብላ ጸጥ እንዲል ነው ያደረገችው በነገራችን ላይ ማለት ነው። ሰው እንኳን እንዲንቀሳቀስ አላደረገችውም። በሀና ምክንያት እንግዲህ አብዱ ወረባቦ የደረሰበት በጣም አስከፊ ነገሮች፣ በጣም
ከባድ ነገሮች በሀና ጉዳይ ተከስተዋል። ግን ምንም አይነት መፍትሄ አላመጣም። ያንን ሁሉ ዋጋ ከፍሎ ግን ደላላዎቹን እያስጨነቃቸው ነበረ ማለት ነው። አብዶ ወረባቦ። እሷ ግን በመሀል ገብታ በጣም በሚያናድድና በሚያበሳጭ ሁኔታ በውስጥ እየሰራን ነው። ሰዎች ተከሰዋል ሰዎቹ በህግ ተይዘዋል ምናምን ያለች እንግዲህ ያው ድራማዋን እየተጫወተች ትገኛለች። ማለትም በሀና ጉዳይ ማለት ነው። እኔ በሀና ጉዳይ ምን ትያለሽ ብላችሁ ከጠየቃችሁኝ አንድ ሰው የእውነት ወንጀለኛው ተይዞ ሲከሰስ አምናለሁ። እነዚህ ሰዎች ከተከሰሱ የሚኖሩበት ይታወቃል ማለት ነው። ወይም ደግሞ ያሉበት ቦታ ይታወቃል ማለት ነው። ስለዚህ ልጅቷን ያውቋታል ማለት ነው። ያለችበትን ያውቃሉ፣ ያመጣሉ ማለት ነው ብዬ ነው ማስበው። ግን ለሀና እኮ የትኛው እንደሆነ ወንጀል ያደረገባት የትኛው እንደሆነ ያገታት እንኳን አልታወቀም። እና እናሳውቃቸዋለን አሁንም ቪዲዮ መስራታቸውን አትተው ብላ ነው እንግዲህ አስተባብላ ዋጋ የተከፈለላት ልጅ እንዳልነበረች ያደረገቻት ማለት ነው። እና አሁንም ስለ ላይላ ጉዳይ እንግዲህ እንደሰማነውም እንዳየነውም እንግዲህ ሞታለች ወይስ አልሞተችም፣ በህይወት አለች ወይስ የለችም የሚለው ነገር እንግዲህ አሳሳቢ ነገር ስለሆነ ሁላችንንም እንግዲህ በተቻለን መጠን ሳንሰለቻች አዳዲስ አጀንዳ ሳንይዝ አዳዲስ አጀንዳ ጋር ሳንሯሯጥ የላይላን ህይወት ወይ እንድትሞት ወይ እንድትድን ማድረግ አለብን ብዬ አስባለሁ። እንደ ሀሳብ ማለት ነው። መሞትም ካለባት ትሞት። የእውነት ከምትሰቃይ ከዛ ውስጡና የምር ከምትሰቃይ መሞትም ካለባት ብትሞት ይሻላታል። ይህን ያክል ዓመት እስር ቤት ውስጥ ተቀምጣ ማጅ አስባችሁታል? ይሄ የጠረሞት ህይወት ከምትኖር ማለት ነው። እና ሀቢባ በተቻለሽ መጠን የኔ ልጅ ቢሆኑስ፣ የኔ ቤተሰቦች ቢሆኑስ፣ የኔ ወገኖች ቢሆኑስ ብለሽ አስቢና ይቺ ልጅ ምን ውስጥ እንዳለች ምን እንደገጠማት ብታሳውቂን መልካም ነው ብዬ አስባለሁ። ምክንያቱም በጣም ልጅቱ ያለችበት ቤተሰቦቿን በጣም ችግር ውስጥ ላይ ናቸው። መረጃው እንደደረሰኝ በጣም አስቸጋሪ ውስጥ ናት ያለችው። ይሄን ልላችሁ እወዳለሁ። ሌላው ምን ልላችሁ ነው የምወደው፣ ሳውዲ አረቢያ የሚባል ሀገር ያላችሁ ሰዎች፣ ይቃማ ያላችሁ ሰዎች ይቃማ አሰራነ ብላችሁ እንግዲህ ሚኒቅ የምትሉ ወይም ደግሞ ከህጉ ተላልፋችሁ አብያሳት ለብሶ የምትወጡ ሴቶች ይቃማ ስለያዛችሁ ብቻ ርስት የያዛችሁ የሚመስላችሁ አንዳንድ ጀዝባ ሰዎች አላችሁ። ለእናንተ ነው መልእክት ማስተላለፈው። እሱም ደግሞ ምንድነው አሁን በቀደም የሆነች ልጅ እንግዲህ እንዳየናተይ በሚዲያ ላይ ማለት ነው ዝም ብላ ልክ እንደ ሀገር ቤት ቢጃማዋን ለብሳ ይቃማዋን በእጇ ይዛ ውን ስትል ወደ ከርቸሌ አስገብተዋታል ማለት ነው። ይሄም እንግዲህ በጣም ምን ያህል እንደወረድንና ምን ያህል የዘገጥን ሰዎች እንደሆነን ያሳያል ማለት ነው። በጣም ያናድዳል። ይቃማ ስላላችሁ ብቻ የሀገሪቱን ሕግ ተሳፈጣላችሁ ወይም ደግሞ የሀገሪቱን ሕግ ትተላለፋላችሁ ማለት አይደለም። ማንኛውም ሰው ከዚህ ሀገር ሲኖር ሁሉም ሰው ከዚህ ሲኖር ማለት ነው ሁሉም ሲኖር ሕጉን አክብሮና ወጉን ወዶ ነው የሚኖረው። ይቃማ ስላለሽ ይቃማ ስለሌለሽ አይደለም ውን የምትሉት ማለት ነው። እንግዲህ ልጅቷ ታስራለች። ከእስር ቤትም ሆና እንግዲህ ድረሱልኝ የሚል መልእክት አቅርባለች ማለት ነው። እኛ ደግሞ አንደርስም ብለናታል። እሱም ደግሞ ምንድነው ህጉን በተከታተልሽ ምን እናስባለሽ። አንዳንድ ሰዎች አላችሁ የምር ጭራሽ በቃ የሆነ ነገር መታወቂያ ስላላችሁ የሆነ ነገር ስላላችሁ ብቻ መንግስት ሰማያትን የምትወርሱ የሚመስላችሁ ሰዎች አላችሁ። እና እንግዲህ እንደዚህ የምታደርጉ ሳውዲ አረቢያ ውስጥ የምትኖሩ ኢትዮጵያውያኖች ፕሊስ በተቻላችሁ መጠን ህጓን አክብራችሁ ለመኖር ሞክሩ ለማለት እወዳለሁ። አንድ ሀሳብ ልሰጥበት የፈለኩት ነገር ስላለ ነው። እንግዲህ እንዳያችሁት በቲክቶክም ይሁን በፌስቡክ አዲስ ዞር ሲትል አይታችኋት ይሆናል ብዬ አስባለሁ። ልጅቱ ቢጃማ ለብሳ በምትሄድበት ሰዓት አስገባላችኋለሁ። ቪዲዮውን ካገኘሁት መጨረሻ ላይ አስገባላችኋለሁ። ቪዲዮውን እስከ መጨረሻ እናንተ ለማየት ሞክሩ። ግን እሷ ግን ምንጥል ስትል ተይዛለች ማለት ነው። በዚህ ደግሞ ምንድነው የወጣው ህግ ብላችሁ ብታስቡ ደግሞ እዚያ ሳውዲ አረቢያ የሚባል ሀገር ማንኛውም ሴት ራቁቷን መሄድ አትችልም። ራቁቷን ማለት ያኔ አበያ ሳትለብስ ጥቁር ነገር ሳትለብስ መሄድ አትችልም። የፈለገ ነዋሪ ብትፈር የፈለገ ነገር ቢፈጠር ሳትለብስ አትሄድም። ህጉ ነው። በዛ ላይ ይሄ ከወንድ ጋራ ቆሞ መታየት፣ ከወንድ ጋራ አላስፈላጊ ነገር ላይ ቆሞ ማየት፣ መንገዋለል ምናምን ይሄ ነገር
አይፈቀድም ማለት ነው። እንደ ኢትዮጵያ በየመንገዱ የቆሙ ማውራት በዛም ሲያልፉ የቆሙ ማውራት አይምሰላችሁና በሙስናም በምንም የምትመራ ሀገር አይደለችም። ሳውዲ አረቢያ ማለት የራሷ ህግና ደንብ ያላት የራሷ የምትመራበት የራሷ የሆነ ህግ ያላት ሰው ናት። ስለዚህ እዛ ሀገር እስከሄዳችሁ ድረስ ሰርታችሁ ልትለወጡ እስከሆነ ድረስ የሄዳችሁ ህጓንና ስርዓቷን አክብራችሁ በስነ ስርዓት መኖር አለባችሁ እንጂ ዝም ብላችሁ ምን ስላላችሁ የምታመጡት ነገር የለም። ወይም ደግሞ ስትወላከፉ የላይ ዕጣ ይደርሳችኋል። ሌላ ምንም አማራጭ የላችሁም። የላይ ዕጣ ይደርሳችሁና ስትንገበገቡ ትኖራላችሁ ማለት ነውና ፕሊስ በተቻላችሁ መጠን ራሳችሁን እንደንትና አትዩት። ቲክቶክም ያላችሁ ዩቲዩብም ያላችሁ ሁላችሁም በተቻላችሁ መጠን ማድረግ ባለባችሁ መጠን ለላይላም ደግሞ ፍትህ ጠይቁላት። ሀቢባም ደግሞ እንግዲህ ወሬ አታውሪ። እኔ በጣም ነው ታናድጅኝ አንዳንድ ጊዜ ስለእውነት በጣም ደሜን ታፈያዋለሽ። ስነ ስርዓትሽ ማለት ነው። ቢያንስ ወይ አለመግባት ነው። ከዛ ነገር ከገባሽበት በኋላ ደግሞ ሌላ ሰው እንዳይሰራው ተስፋ ታስቆርጭ። ለላይላው የታደረሳችኋት የላይላ ጉዳይ አሁን ምንድነው የሚሆነው? የላይላ ጉዳይ አሁን ምንድነው የሚሆነው? ምንድነው የሚፈጠረው? ምንድነው እና ሆስፒታል ገብታለች ብለሻል። ሆስፒታል የገባችበትን ወረቀት አላሳይሽንም። ላይላ አሁን ወደ ሀገሯ ትገባለች ሮመዳን በኋላ ብለሻል። ሮመዳን ካለፈው ኦልሬዲ 3 ወር 2 ወር ሊሆነው ነው። ግን ምንም አይነት መፍትሄ አላመጣሽም። ምንም አይነት ነገር አላመጣሽም እስካሁን። እና አሁንም ደግሞ ሁላችሁንም ደግሞ ላይላን ምን ሆነች ብላችሁ ለመጠየቅ ሞክሩ። ሀናም ምን ሆነች ለማለት ሞክሩ። በቃ ሞክሩ። ዝም አትበሉ። በእውነት አትበሉ። ዝምታ ይጎዳል እንጂ ምንም የሚያደርገው ወይም ደግሞ ምንም የሚያመጣልን ለውጥ የለም። ሀቢባ ፕሊስ የልጅቷን ነገር እንግዲህ አናግሪን፣ ንገሪን ምን ላይ እንደደረሰች የላይላን ጉዳይ ንገሪን ማለት ነው። ሌላ እንግዲህ ቪዲዮ ብዙ አላስረዝምባችሁም። እንደሰማችሁት ነው፣ ከመግቢያው ላይም እንደሰማችሁት ነው ማለት ነው። ለማንኛውም እንግዲህ ሀቢባ ምላሽ እንድትሰጠን ስል በአክብሮት ተጠይቃለሁ። እናንተም ደግሞ ላይክ እና ሼር ሰብስክራይብ እያደረጋችሁ ለሀቢባ አድርሱልኝ ማለት ነው። ስለነበረ ቆይታ ከልብ አድርጌ አመሰግናለሁ። ፕሊስ በቻላችሁት መጠን ግን ዩቲዩብ ቻናሌን ላይክ እና ሼር ሰብስክራይብ አድርጉልኝ እባካችሁ ልማጸናችሁ። ምክንያቱም ስራ ላይ አይደለሁም ያለሁት፣ ኔትወርክ ደግሞ በጣም ያስቸግረኛል። ከሰውም እየሸበኩ ደግሞ ከኔም ደግሞ እያደረኩ እየተቸጋገርኩ ነው ያለ። ትረዱኛላችሁ ብዬ ተስፋ አደርጋለሁ። እንደ እየተረዳችሁ ይሄም ነው። ከልብ አድርጌ አመሰግናለሁ። ላይክም ሼርም ሰብስክራይብም ስለምታደርጉኝ ከልብ አድርጌ አመሰግናለሁ። ከወዲሁ ሰናበታችኋለሁ። መልካም